ማን ጋ ምዬ የሰው ላይ ታቅፈሽ ና እኔ ጋር ታያለሽ። ለነገሩ የብሩክ የልጅ ያንቺ ልጅ ነው የኢባን አባት ጀንበሯ ጠለቀ። ማን ታቅፎ ማን ይቀራል? ሃይሚዬ የራስሽን ልጅ እንዲያሳቅፍሽ መልካም ምኞቴ ነው። እንዴ በቀደም ብሩክ ታቅፎ እዛው ባለችበት በገንዘብም ይሁን በምንም እናግዛት ነው ያልኩት። ወይ ዛሬ ያቀረባችሁት አቀራረብ እንትን አይደለም፣ ፌር ነው። ምክንያቱም በገንዘብ ማገዝ ይቻላል፣ ግን እየመጡ እየሄዱ የሚለው ነገር እኔ እንጃ። ሁሉም እኮ በህይወት ያለ ሰው ነው ልጁን አስቀምጥ ሄዱ። እሷ ከሀገር ስለወጣች ሊሆን ይችላል። እናቷ ሄደች። ያንተ እህትና የእዩ ልጅ ምን ያገናኛታል? አሁን ያንተ እህት ለስራ ወጣ ለእናቷ ሰጥታ ሄደች። እዩ ደግሞ እንግዲህ አይ የምትይ ከሆነ አይ ልጄ እኔ ከኔ እጅ እንድትወጣ አልፈልግም የምትይ ከሆነ ደግሞ የምትፈልጊው ሊያስማማችሁ ይችላል። የምትፈልጊውን ነገር የልጅሽን ማሳደጊያ ተቆራጭ ይደረግልሽ። ከብሩክ ያለሽ ነገር በቃ መቁረጥ ነው ያለብሽ እዩ ማለት ነው። ለልጅሽ ስትይ የልጅሽ አባት የሰው ፍቅረኛ ነው እንዴ? በግድ የሰው ባለ ግድ። እኔማ እዩን ሳስባት ማለት ነው ከብሩኬ ወንድ ልጅ ትፈልጋለች። ሃይሚዬ ቁልፍ አርጊበት በቀበቶ የብሩክን ማለት ነው እንጂ በጤናዋ እኔ የልጅን አባት አላለችም። እንዴ የፈለግሽውን ነገር ላድርግልሽ፣ ላግዝሽ፣ ላሳድጋት ልጅቷን። በቃ እኔ ብሩኬን አፈቅረዋለሁ፣ እሱም ያፈቅረኛል። ከህይወቴ እንዲወጣ አልፈልግም፣ እሱም እንዲወጣ አልፈልግም። ግን ህፃኗ ልጅ መጎዳት የለባትም። በሁላችንም መካከል ሆና የነገ ጣፋንታዋን አናውቅም ማለት ዛሬ ሃይሚ ያቀረበችው ነገር ጥሩ ነው። ህፃን ልውሰድ የሚለው ጥሩ አይደለም። ሃይሚዬ ቤቴ እየመጣሽ ቤትሽ እንደ ቤቴ ነው እዩ ማለት እሱም ላንቺ ሰላም አይኖረውም። ምክንያቱም አሰር ትመጣለች፣ በር ማንኳኳት በር መክፈቱም ስቃይ ነው የሚሆንብሽ። ሌላ ዘበኛ ቅጠሪ ነው የምትባየው። ስለዚህ ያለው አማራጭ ቤት ተከራይታ እንድትኖር እሱ ፍቃዱ አይሆን። ያው አብራችሁ እየሄዳችሁ ማየት ትችላላችሁ። እንዲሁም ደግሞ ያው እዩን እንደምታስቡት ስለ ልጇ ሳይሆን የምትጨነቀው በቃ ልጅ አባት ማግኘት ፈልጋለሁ ነው የምትለውና ወንድ ልደግምለት የፈለገች ነው የሚመስለኝ። ሃይሚዬ ቁልፍ አድርጊበት የብሩክ ማለት ነው። ኧረ ታስቃላችሁ ማርያምን። በጣም ነው ደስ የሚለው ዛሬው። ወይኔ እናቴ ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? አለሁላችሁ። ሁሉ አማን፣ ሁሉ ሰላም ነው። ቪዲዮውን በላይክ ጀምሩት ጋይስ፣ ቪዲዮውን በላይክ ጀምሩት። ዛሬ እንግዲህ ሃይሚዬ ፏፍሽ ብላ ልክ ሴቶቹን መስላ መታለች። ምንድነው ሴቶቹን ያስመሰላት? ፒንክ በፒንክ ፒንክ የሴቶች ምርጫ ነው ታውቃላችሁ አይደለ? ፏፍሽ ያደርጋል። ፒንክ በጣም ወደው ነው። ፒንክ እና ቀይ ነገር በጣም ወዳለሁ እኔ፣ በተለይ ፒንክ ነገር ብቻ ቦግቦግ ያሉ ነገሮች ደስ ይሉኛል። እኔ ለምን እንደሆነ አላውቅምና ፏፍሽ ብላ መታለች። ተሽሏታል። እንኳን ተሻለሽ። እንደዚህ በፍሪደም እስከ ጥግ ድረስ ነው እንጂ ከብሩኬ ጋር ሂጂ ከፈለገች ትውሰደው ከፈለገች እንደዚህ ምናምን የሚለው ነገር አይሰራም። የዛሬው ቅድሽ የዛሬው ሐሳብሽ ጥሩ ነው። እኛ እኮ በሃይሚ ባንቺም ላይ የምንፈርደው በብሩኩ ላይ የምንፈርደው ያ ሁሉ ጠብር ግፍ ስንል ያቆየነው ህይወት አብቦ እንድናየው ነው እንጂ ተቀጥፎ ወይም ደግሞ ጠውልጎ ወይም ደግሞ የሆነ ተሰባብሮ እንድናየው አንፈልግም። ለዛ ነው ሃይሚዬ አትፍረጅብን። አንዳንድ ጊዜ በኔ ላይም በብሩኬ ላይም በማንኛውም ሰው ላይ ተፈርዳላችሁ ታያለሽ። እና ታዲያኛ ምን እናርግኛ? ቪዲዮውን ባየነው ልክ ነው። በቃ ላንቺ የሚጠቅምሽን ነገር ይጠቅምሻል የምንለውን ነገር ከምታስተላልፊልን ቪዲዮ ተነስተን ነው እንጂ አሁን አንቺ ቪዲዮ ሳለቀቅሽ እኛ አንቺን አንናገር፣ ባልሽን አንናገር፣ በዙሪያ ያሉሽን ጓደኞች አንናገር። ግን ደግሞ የጨረቃ ፋሚሊ እስከሆን ድረስ አንድ ቪዲዮ እስካቀረብሽልን ድረስ የመሰለንን ሀሳብ መስጠታችን አይቀርም። ስለዚህ ቀር እንዲልሽ አንፈልግም፣ የወንድማችን ሚስት ማለት ነው። ዛሬ ግን ወንድምየው ምን ይላል ነው የኔ ጥያቄ። እና ከኔ ጋር ዞር በላለች። ወይኔ ብሩክ ግን እንዴት አሳዘነኝ። ብሩክ ግን እግዚአብሔርን ለምን ብትሉኝ ወይኔ ወንድሜ ምንም ባላረገው ነገር ምንም ባላየው ነገር ምስግን ከባድ ነው። ምንም ያላየውን ነገር እችን የመሰለ ልጅ ወልደሃል አሉት። ምን ዳቦ ምን እንደሆነ ሳያቅ የ25 ሳንቲም ዳቦ ይሆን የ50 ሳንቲም ዳቦ ይሆን የ1 ብር ዳቦ ይሆን ሳያቅ ብሩኬ በልተሃል ያሉት ተፋት ይሉታል። እንዴት ያርግ ይሄ ልጅ? ቆይ ወይኔ ቡቡዬ የኔ አባት ፈጣሪ የሆነ ብቻ ምን ይባላል? እኔ የዛሬው ቪዲዮ በጣም ነው ያደረገኝ። ምንም ጭንቀት የለው የዛሬው ቪዲዮ። ቤተሰቦች ሳቅሽ ብላችሁ ከከፋችሁ ይክፋችሁ፣ ምንም ማድረግ አልችልም። ዛሬ እኔ ዘና ነው ያደረጉኝ ማለት ነው። እና ወደ ሐሳቡ ስገባላችሁ እንግዲህ ነገ ብሩኬ ምን እንደሚል ባላቅም ሲመጣ ቆርጥ ነው ያደረጉት። ግን የሀበሻ ሙሰልሰል ጀምራችኋል እኮ ጎበዞች እኮ ናችሁ፣ ትለያላችሁ። ቁርጥ አላረጉትም። ልክ ብሩኬ ሲመጣ ምን ይሆን ብዬ አፌን ከፍቼ ሰፍ ብዬ ቁምጥ አላረጉኝም።
ወሽመጤ ብጥስ አለ የሀገራችን ልጅ ወሽመጤ ብጥስ ነው ያለውና ሁለት ቪዲዮ ነው የተቀረጸው ዛሬ። ብሩኬ ነገ ምን እንደሚል አላቅም። እንግዲህ በሃይሚ ቤት ይመጣል ማለት ነው። ይቅርታ እንግዲህ እዩ እንግዲህ እኔ ልጄን ማሳደግ አላቃተኝም። እኔ ለልጄ መሆን አያቅተኝም። ለአንድ ልጅ ለመሆን አያቅተኝም። ልጄን ተሰድቤባታለሁ፣ ተገጥጨባታለሁ። ግን ደግሞ አባቷን ልጄ አባት አላት ማለት ፈልጋለሁ ነው ያለችው። እነሱ ደግሞ አባትነቷን አንነፍግም። ግን ደግሞ ሃይሚ የሚረብሻት ያለው 10 ጊዜ ልጅቷ ስትታመም ብሩኬና 10 ጊዜ ልጅቷን እንደዚህ ቦታ ወሰዳት እንዲህ አርጋ እንድትለው እንድታዘው በሷ ቁጥጥር ስር እንዲሆን አልፈልግም። ልጅቷን እኔ እንደናት ሆኜ ላሳድግ ነው ያለችው ሃይሚዬ ማለት ነው። ይሄ ይከብዳል። እንዴት አንድ እናት እንዴት ብላ ልጅሽን ገና ጨቅላ ልጅ እንዴት ብላ ነው ለእንጀራ እናት የምትሰጠው? ያው እንጀራና እንደ እንጀራ እናት ሆኜ አይደለም ማሳድገው እንደ እናት ነው ብላለች። ግን ያው እንጀራ እናት በሉት እዚህ ጋር ምንም አዲስ ነገር የለውም ጋይስ። አምጦ ያልወለደ ሰው እንጀራ እናት ነው የሚባለው እናቱ እስካለች ድረስ። እዩ ደግሞ እንደምታዩት አለች እስካሁን ድረስ። ስለዚህ ነገ የብሩክ ምላሽ ምን እንደሆነ ባልሰማም ዛሬ ሃይሚዬ ያመጣችው ሀሳብ ሙሉ ወጪሽን ሸፍነን ቤት ተከራይተንልሽ የልጅቷን የሚያስፈልጋትን ነገር እንሸፍንላት ያለችው ነገር በህግም ቢሄድ በምንም ቢሄድ ያስኬዳል። ግን ልጅቷን ለኔ ስጭኝ ላሳድጋት፣ አንቺ እናትነትሽን አልክድሽም፣ አንቺ የፈለግሽበት ሁኚ ማለት ይሄ ማለት ልጅቷ የሆነ እናትየዋ ወይ ከሀገር ስትወጣ ነው ወይ ደግሞ አልችልም አሳድጉልኝ ብላ ስትሰጥ ነው የሆነ እንደዛ ሲሆን ነው እንጂ ይሄ አያስኬድም። እዩ እኔ ለልጄ መሆን አያንሰኝም እያለች ነው። ግን ደግሞ የአባትነት ፍቅሩን እንድታገኝ ፈልጋለሁ እያለች ነው። እንደዛ የአባትነት ፍቅር ብላ የልጅቷን የአባትነት ፍቅር ሳይሆን እሷ አሁን በልጅቷ ሰበብ ባል አድርጋ ወደ ራሷ ማምጣት ነው ብሩክን የፈለገችው። ባሉ አላልኩም ባል አድርጋ ወደ ራሷ አምጥታ ይዛ ለመኖር ነው። እንደዛ ነው እኔ የሚመስለኝ። እንግዲህ የበራልኝ እኔ እንደዛ ነው ስረዳው ቪዲዮውም ማለት ነው። ሃይሚዬ ደግሞ እዚህ ጋር እኔ ልጅቷን በምትፈልጊ ሰዓት እኔን ነው የምታናግሪው። ከብሩክ ጋር ምንም አይነት ንግግር የለሽም። ህፃኗን ልጅ የመያዝም የማየትም የሱ መብት አለው። ግን አንቺ እሱን የማናገርም ሆነ የማዘዝ መብት የለሽም። ለልጅቷ የምትፈልጊው ነገር ሲኖር እኔን ነው የምትጠይቂው ያለች ነው ሃይሚ። እዚህ ጋር እንግዲህ ትክክል ነች እንበል። ህፃኗ ልጅ ብሩክም ማናገር ስትችል ማናገርም ቤቱን መምጣት ምንም ማለት ትችላለች። እናትየዋ ግን አትፈለግም ነው እየተባለ ያለው እዚህ ጋር ማለት ነው። በጣም ግራ የሚያጋባ ነገር ነው በጣም ማለት ነው። ኤኒዌይስ ሃይሚ እኔ ላሳድግ ያለችው አይሆንም። ግን እየተረዳሽ ላለችው ከተስማማች ብሩኬም ከተስማማ እሱ ያስኬዳል። ከዛ ውጭ ግን ይሄንን ነገር ደግሞ ለማድረግ ይሄ ብሩኬ እየረዳ ለማሳደግ የሚባለው ነገር ሙሉ ምርመራ በትክክለኛው ተደርጎ በካሜራ ፊት ዲኤንኤው በድጋሚ ተመርምሮ ከዛ በኋላ ብሩኬም በደንብ ህሊና እውነት ልጄ ናት ወይ ብለህ አምነህ ነው እንጂ አሁን እኮ አልጨቃጨቅም በፊት ልጅ አይደለችም ብያለሁ አሁን ልጄ ናት አይደለችም ብል የሚያምነኝ ሰው ስለሌለ ዝም ብዬ በደፈናው አምኜ ልቀበል ነው አሁን የብሩኬ ማለት ነው። ያ ደግሞ አይሆንም። ሃይሚን ብትሆኚ አንቺ እቺ ልጅ ላሳድግ ብለሽ ፊርማ ውስጥ ስትገቢ የብሩክ ልጅ ለመሆኗ ምን አይነት ማስረጃ አለሽ? እንደው ወደፊት እንኳን ብታድግ ብሩክ አባቷ ባይሆንስ? እሺ አድጋ እቺ ልጅ ይሄን ታሪኳን አሁን ዛሬ የምትሰሩትን ቪዲዮ ብታየው እንደው ሜቢ አድጋ የሆነ ሰዓት ላይ የሆነ ነገር የሚያስፈልግ ነገር ሆኖ ምርመራ ቢደረግ እንኳን ዲፈረንት ቢኖር ምንድነው ይሄ? በጣም የባሰ ነገር ነው እኮ ይሄ። ቤተሰቦች ታውቃላችሁ አይደለ? እቺ ልጅ ስታድግ ወደ በራሷ መንገድ አባት መሆን አለመሆኑን ብታጣራስ? እንደው አሁን ብሩክ ነገ ተስማምቶ በቃ ልጄን አሳድጋለሁ ቢያምን ለወደፊት ለልጅቷ የባሰ የህይወት እንቅፋት ነው የሚሆንባት። ለብሩክም እንደዛው ልጄ ናት ብሎ አምኖ ተቀብሎ እንደ ልጁ እያሳደገ ያለ ነገ ማንም ሰው በማያውቀው መንገድ የሱ ልጅ እንዳልሆነች ቢታወቅስ? ይሄንን ነገር በደንብ ተኬር ማድረግ አለበት ብሩክ ብዬ አስባለሁ እኔ። ብሩክም ሃይሚም የብሩኬ ልጅ ስለሆነ ብሩኬን ስለምታፈቅረው ስለምትወደው እሱም ስለሚወዳትና ስለሚያፈቅራት ይሄ ነገር የተፈጠረው ስህተት ሆኖ ህፃኗ ልጅ ህፃን ናት አንዴ ተፈጥራለች በሚለው ነው እየተቀበለች ያለችው አይደል ሃይሚ? ስለዚህ ልጅ ለመሆኗ በደንብ ማጣራት አለብሽ። የዲኤንኤው ምርመራ እንደገና መደረግ አለበት። ካለ በለዚያ ግን ዝም ብለሽ
የብሩኬ ልጅ ስለሆነች ብሩኬን ስለማፈቅረው ብቻ እኔ ከልጅቷ ጉዳይ የለኝም፣ ከልጅቷ ቂም የለኝም፣ ከሴትዮዋ ከእናትየዋ ነው እንጂ እኔ ልጅቷን ችግር የለብኝም ማለት ይሄ ይከብዳል ብዬ አስባለሁ። ቤተሰብ እንደኔ አመለካከት፣ እንደናንተ ደግሞ ኮመንት ስር ጻፉልኝ። ምንም ማለት ሀይሚ ያመጣችው ነገር ለብሩኬና ለሀይሚ ሰላማዊ ነገር ቢሆንም ነገ ዋጋ ያስከፍላቸዋል። ዛሬ ላይ ልጅቷን ተቀብለው አሳደጉ እንበል፣ ነገ ዋጋ ይከፍላሉ። እች ልጅ ማደጓ አይቀርም አይደል? ስለዚህ ከባድ ነው። በኔ እይታ ከብዶኛል። እዩ ደግሞ እንትን ሀሰን ደግሞ አሁን ለምሳሌ ባል ኖሮ ውጭ ሀገር ትቶ ይሄዳል። ለባል ለእናት ለወንድም ለእህት ከነሱ ጋር ይሄ አይገናኝም። እዚህ ጋር እሷ አባትነት ግን እመንልኝ ካንተ ነው የወለድኩት ካንተ ነው ያረገዝኩት የበፊት ፍቅረኛ ነበረች ከኔ ጋር ሄደህ እኔን ትተኸኝ ከዛ ሌላ ፍቅረኛ ሀይሚን ማለት ነው ሀይሚን አፍቅርሃል። ሀይሚ ደግሞ በመሃል ባልሆነ ነገር ከተፈጠሩ ሰዓት ከብሩኬ ጋር ተገናኘች። በዛን ሰዓት ስትገናኝ የተፈጠረች ህፃን ነች እንግዲህ ይቺ የምትባለው። ስለዚህ በዛን ሰዓት ለመፈጠሯ ማረጋገጫ በዛን ሰዓት እቺ ህፃን ኢቫና ከብሩኬ እንደተፈጠረች በደንብ ማጣራት አለባችሁ እንጂ እዚህ ጋር በቃ ይቅርታ እኔ ልጅቷን እንደ ልጅ አሳድጋለሁ ምናምን ሀይሚ አይሰራም። ነገ ደግሞ ትንሽ አንቺም መውለድ ስትጀምሪ ትክክለኛ ትዳር ብለሽ በደንብ ከዚህ የበለጠ ግብት ብለሽ ወልደሽ ከብደሽ ስትኖሪ ሌላ ጣጣ ቁስንቁስ ከምትገቢ ከመጀመሪያው የብሩኬ ልጅ ለመሆኗ የሚያሳምንሽን ነገር በደንብ ማጣራት አለብሽ። እንደ ድራማም ስታረጉት እንደዛ ነው። እንደ ድራማም ብታዩት እንደ ሬልም ብታዩት እች ልጅ የብሩክ መሆኗን የሚያረጋግጥ ነገር ምንም ነገር የለም እስካሁን አይደል? እንደ ቤተሰብ ምንም ያየነው ነገር የለም። ስለዚህ በደንብ መጣራት አለበት ብዬ አስባለሁ። እንደገና ደግሞ ቢኒያምም እዛ ብሩክ ላይ ይፎክራል። ቢኒያም ምን እንደሚያደርገው ከሱ ጋር ያለውን ነገርም ማለቅ አለበት። ሜቢ ኢየሱስ ብትሆንስ ይችላልች የሚታወቅ ነገር የለም አይደል እንዴ? እሱም መመርመር አለበት። እሱ ለምን ይመረመራል ብላችኋል? የብሩኬን ተብሏል። ለምን ይመረመራል ተብሏል? እሱ እኮ ከዚህ በፊት ተው ድጋሚ እንመርመር ዶክተሩን ታውቀዋለች የሆነ ነገር ይፈጠራል ሲል ነበር አይደል እሱ። ከዛ ብሩኬ ለምንድነው ዲኤንኤ ምርመራው እስከሚመጣ መቆየትና መታገስ ያቃተህ አለው። ብሩኬ እኔ ራሴን አውቃለሁ የኔ ልጅ አይደለችም አለ ብሩኬ ማለት ነው። ቢኒያም ግን ተጠራጠረ። ስለዚህ ስለተጠራጠረ እሱ ራሱ መመርመር አለበት። ለምን ይመረመራል የምትሉት? ግዴታ እኮ ዛሬ እቺ ህፃን የብሩክና ስለተባለ ብቻ እንትን ዝም መባል የለበትም። ብዙ አይነት ማረጋገጫ መኖር አለበት። ምክንያቱም እቺ ልጅ ነገ እኮ አድጋ ምናልባት ብሩክ አባቷ ባይሆን እኮ አባቷን መፈለጉ አይቀርም አይደል እንዴ? ዛሬ እዩ በውሸት ብሩኬ ላይ ለክካ ብሩኬን እንድታገኝ ብሩኬን እንድትይዘው በራሷ ሲስተም ብትጠቀም እቺ ልጅ ነገ አባቷን ማወቋ አይቀርም ፈልጋ ማለት ነው። ሀይሚን ብትሆኚ ዛሬ እዚህ ጋር ለብሩኬና ለራስሽ ለፍቅርሽ ለሁለታችሁ ፍቅር ብለሽ ዋጋ የምትከፊው ብሩኬም ዋጋ የሚከፍለው ለአንቺም ለሁለታችሁም ፍቅር ዋጋ የምትከፍሉት ሁለታችሁም የነጋችሁን እያሰባችሁ ነው አይደል እንዴ? ስለዚህ የነጋችሁን ስታስቡ ደግሞ እዚህ ጋር ያለውን ነገር እያጣራችሁ መራመድ መጓዝ አለባችሁ ብዬ አስባለሁ። እንደ ሀሳብ ተቆራጭ እየተደረገላት ቤት ተከራይታችሁ ብታስቀምጧት በጣም ጥሩ ነው። እዛ ቦታ ላይ ተቆራጩን አንቺ ማለት ትችላለሽ። ብሩኬ ህፃኗን ማየት ሲፈልግ አብረሽ መሄድ ይቻላል። ይሄ በጣም ሲምፕል ነገር ነው። እሱም እናትየዋ ፍቃደኛ ከሆነች ነው። ፍቃደኛ ካልሆነች ደግሞ በቃ ከህይወት መውጣት አለባት። ልጅሽን እንደምንም ብለሽ እንደምን ማሳደግ አለብሽ። አባት ሲባል ራሷ ፈልጋው ብሩኬ ትክክለኛ አባት ከሆነ ራሷ ፈልጋው በእግሯ አባቴ ነው ብላው ትሄድ ቤቱ። እኔ እንደዛ ነው የምወስነው አይደል ቤተሰቦች? እኔ እንደዛ ነው የተረዳሁትና ዛሬ ሀይሚ እንግዲህ የብሩክ ልጅ ታቅፈሻል። የራስሽም ልጅ ወልደሽ እንድትታቀፊ ያርግሽ ለቀጣይ አመት ማለት ነው ጋይስ። ቀጣይ አመት እንጠብቃለን። ቀጣይ አመት እኮ ቃል ገብታለች ሀይሚ ታውቃላችሁ። አረ ቀጣይ አመት ሳትወለዱ ቀጣይ አመት ሰርጋችሁን አርጉ። ከዛ ጫጉላ ሽርሽር፣ ከዛ ብር አምባር ሰበረ፣ ከዛ በቃ እንደዛ ነው እንጂ እንደዚህማ ቶሎ ቶሎማ አይሆንም። መረጋጋት አለባችሁ። ለማንኛውም ነገ ብሩኬ የሚለውን ነገር እንሰማለን። እኛ ውድ ቤተሰቦች ለዛሬ የነበረኝ ሀሳብ ይሄን ይመስላል። ሀይሚዬ ግን ልጅ አስተቃቀፍ እየተለማመርሽ ነው በድራማውም በምኑም ብቻ ደስ ይላል። ለማንኛውም እና የኛ ውድ ቤተሰቦች ይሄን ይመስላል ሀሳቤ ማለት ነው። አመሰግናለሁ ስለ ሁሉም ነገር። ሰላም ያሳድራችሁ በያላችሁበት። ፈጣሪ ጠብቃችሁ። የሰው ደስታን የምትመኙ ሁሉ ደስታችሁ ብዝት ሰላማችሁ ብዝት ይበልልኝ። አመሰግናለሁ። ደህና ደሩ። ተንተባተብኩባችሁ ባይ